ሰላም ተመልካዮቻችን፣ በዚህ ቪዲዮ በኢዮኢ ለምትኖሩ የአንኢምፕሎይመንት ኢንሹራንስ ፋይል እንዴት በኦንላይን ቼክ እንደምናደርግ፣ ፋይን ካለብን ደግሞ እንዴት እንደምንከፍልና ቀጥሎ የ2 ዓመት የአንኢምፕሎይመንት ኢንሹራንስ እንዴት እንደምናገኝ እናያለን። ቀጥታ ወደ ቪዲዮ እንግባ። አንደኛ ላይ አንኢምፕሎይመንት ኢንሹራንስ ፋይን ወይም ቅጣት ካለብን እንዴት ነው ቼክ የምናደርገው የሚለውን እናያለን። የምንጠቀመውን ብራውዘር እንከፍታለን። ከዛ የሰርች ባሩ ላይ ILOE ኩዊክ ፔይ ብለን ሰርች እናደርጋለን። ከዛ የመጀመሪያ ላይ ያለውን ILOE ኩዊክ ፔይ የሚለውን እንጫናለን። ከዛ ሰርች ፎር የሚለውን ስንጫን አማራጮች ያመጣልናል። አንደኛ በኢአይዲኤ ወይም ደግሞ የኢምሬት አይዲ ነምበራችንን በመጠቀም፣ ሁለተኛ ዩኒፋይድ ነምበር፣ ሶስተኛ ካርድ ነምበር እና ፐርሰን ኮድ በመጠቀም ማወቅ እንችላለን። ስለዚህ የመጀመሪያውን እንምረጥ። በኢምሬት አይዲ ነምበር የሚለውን ወይም EIDA የሚለውን እንመርጣለን። ከዛ አይዲ ነምበር እና ዴት ኦፍ በርዝ እናስገባለን። የመጀመሪያው ላይ አይዲ ነምበር፣ ሁለተኛው ላይ ደግሞ ዴት ኦፍ በርዝ እናስገባና ሰርች እናደርጋለን። ከዛ ፋይን እንዳለብንና እንደሌለብን ያሳየናል ማለት ነው። እኛ ባስገባነው አይዲ ነምበር መሰረት ፋይን አለበት፣ 400 ድርሃም ፋይን ያሳየናል ማለት ነው። ስለዚህ የመጀመሪያውን አንኢምፕሎይመንት ኢንሹራንስ ፋይን ወይም ቅጣት ቼክ እንዴት እንደምናደርግ አይተናል ማለት ነው። አሁን ደግሞ ፋይኑን እንዴት እንደምንከፍል እናያለን። ሁለተኛው ላይ እዚህ ፋይን ከሚለው በታች ስልክ ቁጥርና ኢሜል የምናስገባበት ቦታ አለ። የመጀመሪያው ላይ ኢንተር ሞባይል ነምበር የሚለው ላይ ስልክ ቁጥራችንን እናስገባለን። ቀጥሎ ሁለተኛው ላይ ኢንተር ኢሜል አድሬስ የሚለው ላይ ኢሜላችንን እናስገባለን። ኢሜል እና ስልክ ቁጥራችንን የምናስገባበት ምክንያት ሪሲቱን በኢሜላችን ወይም በስልካችን እንዲልክልን ማለት ነው። ለዛ ነው የሚያስፈልገው። ከዛ ካስገባን በኋላ ከታች ፔይ የሚል አለ። ፔይ የሚለውን ክሊክ እናደርጋለን። ፔይ የሚለውን ከተጫን በኋላ የካምፓኒ ኢንፎርሜሽን ያመጣልናል። እዚህ ከታች የፔመንት ሜተድ ያመጣልናል። ካርድ፣ ዋሌት እና ሞሆር ዋሌት የሚል አማራጮች አሉ። እኛ በካርድ ነው የምንከፍለው። ስለዚህ ካርድ ፔመንት የሚለውን እንመርጣለን። ከዛ ሰሚት የሚለውን እንጫናለን። ከዛ የክፍያ ኢንቮይስ ዲቴል ይመጣልናል። ያለብን ፋይን አለ እዚህ 400፣ ካርድ ቻርጅ 2.72፣ ታክስ 0.14 ይላል። ጠቅላላ 402 ብር ከ86 ሳንቲም ማለት ነው። መጠኑን ካረጋገጥን በኋላ በግራ በኩል አግሪ የሚል ቦክስ አለ፣ እሱን እንመርጣለን። ከዛ ካርድ ሆልደር ኔም የካርዳችንን ዲቴል እናስገባለን ማለት ነው። ካርድ ሆልደር ኔም፣ ካርድ ነምበር፣ ኤክስፓየር መንዝ እና ይር። ከዛ የካርዱን ኮድ እናስገባለን። ከዛ ከታች ፔይ ናው የሚል አለች፣ እሷን እንመርጣለን። እንደ ካርዳቸው አይነት ነው። ስለዚህ እዚህ ጋር አሁን አፕሩቭ እንድናደርግ ይጠይቀናል። የባንካችን አፕ ስልካችን ላይ በመግባት ይህንን ክፍያ አፕሩቭ እናደርጋለን። እንደ ካርድ አይነትና የባንክ አካውንታችሁ አይነት ሊለያይ ይችላል። ወይም OTP ልኮላችሁ አፕሩቭ እንድታደርጉ OTPውን አስገብታችሁ ሊጠይቃችሁ ይችላል። እንደየ አካውንቱ ይለያያል ማለት ነው። አፕሩቭ ስታደርጉ ክፍያውን አውቶማቲካሊ ፕሮሰስ ያደርጋል። ከዛ ያው ክፍያውን በሚገባ ከፍሎ የክፍያውን ዲቴል ያመጣልናል። ከታች ላይ እንደምታዩት ፔመንት ኮምፕሊት ይላል። እዚህ ጋር ከታች ፕሪንት ሪሲት የሚለውን ስትጫኑ ማለት ነው የከፈላችሁበትን ደረሰኝ ያመጣላችኋል። ስለዚህ አሁን ክፍያ
ፋይን ካለብን እንዴት መክፈል እንደምንችል አይተናል ማለት ነው። በመጀመሪያው ላይ ፋይን ቼክ አድርገናል። ከዛ ፋይን ነበረበት። ሁለተኛው ላይ ደግሞ ፋይኑ እንዴት እንደምንከፍል አይተናል። ስለዚህ አሁን ሶስተኛውና የመጨረሻው አንኢምፕሎይመንት ኢንሹራንስ የ2 አመቱን እንዴት እንደምናወጣ እናያለን። እንደገና በምትጠቀሙ ብራውዘር ላይ በመግባት ሰርች ላይ ILOE ብላችሁ ሰርች አድርጉ። መጀመሪያ ላይ እዚህ ጋር የሚመጣው ILOE ዱባይ ኢንሹራንስ የሚለውን ትጫናላችሁ። ከዛ እንደዚህ ሲመጣላችሁ ክሎዝ ታደርጉታላችሁ። ይሄንን ሰብስክራይብ እንድታደርጉ የሚጠይቃችሁን ኤክስን በመንካት ክሎዝ አድርጋችሁ ትወጣላችሁ። ከዛ ወደ ታች ስትወርዱ ILOE ፖርታል የሚል አለ። እሱን ክሊክ አድርጉት። ከዛ እንደዚህ ያመጣልናል። ከላይ ሴክተር ያስመርጠናል። ፕራይቬት፣ ፌደራል ገቨርንመንት እና ናን ሬጂስተር ኢን ሞሆር የሚል አለ። 3 የኛ ፕራይቬት ነው የካምፓኒ ስለሆነ ፕራይቬት የሚለውን መርጣለን። ፕራይቬት የሚለውን ስንመርጥ ኮንፊርም እንድናደርግ ይጠይቀናል። ኮንፊርም የሚለውን እንጫናለን። ከዛ እዚህ ጋር ዊዝ OTP የሚለውን መምረጣችሁን እርግጠኛ ሁኑ። ምክንያቱም ስልክን OTP ስለሚልክልን በኦቲፒ ነው አፕሩቭ የምናደርገው። ስለዚህ እርግጠኛውን OTP የሚለውን መምረጣችሁ ነው። ከዛ ID ነምበር እና ስልክ ቁጥር እና ዴት ኦፍ በርዝ እናስገባለን። የመጀመሪያው ላይ ID ነምበር እናስገባለን። ከዛ ስልክ ቁጥራችንን እናስገባለን። ከዛ ዴት ኦፍ በርዝ እናስገባና ሪኩዌስት OTP የሚለውን እንጫናለን። ከዛ ስልካችን ላይ OTP ይገባልናል። የገባልንን OTP እዚህ ጋር እናስገባለን። ከዛ ሰሚት የሚለውን እንጫናለን ከታች። እዚህ ጋር የሚለን ምንድነው? ካታጎሪያችን የደሞዙ ከ16000 በታች ስለሆነ ወራዊ ክፍያው 5 ድርሃም ነው። ከባት በፊት 5 ድርሃም እንደሆነ ነው የሚነግረን። ከዛ ኦኬ የሚለውን ተጭነን እንወጣለን። ከዛ ፐርሰናል ዲቴል እዚህ ጋር ያመጣልናል። ፐርሰናል ዲቴላችንን ቼክ እናደርጋለን። ስማችንን ፐርሰናል ዲቴላችንን ቼክ አድርገን ምንም ችግር ከሌለውና ትክክል መሆኑን ካረጋገጥ እዚህ ጋር ኮንፊርም የሚለውን ቦክስ እንመርጣለን። ከዛ በቀኝ በኩል ፔይ ናው የሚለውን እንመርጣለን። ከታች በኩል የካርዳችንን ዲቴል እናስገባለን ልክ እንደቀደሙ። ከዛ ፔይ የሚለውን እንጫናለን። ፔጁን ሪፍሬሽ ማድረግ የለብንም። አንዴ ፔይ የሚለውን ብቻ ክሊክ ማድረግ ነው ያለብን። ልክ ፕሮሰስ አድርጎ ከጨረሰ ኢንሹራንስ ዶክመንቱን በኢሜል ይልክልናል። የሚልክልን ዶክመንት ደግሞ ፓስወርድ ፕሮቴክተር ነው። ፓስወርድ አስገብተን ነው የምንከፍተው። ፓስወርዱን ደግሞ እንዴት ክሬት እንደምናደርግ ቪዲዮ ሰርቻለሁ እና እሱን ገብታችሁ እዩት። ከዛ ፓስወርዱን አሁን እዚህ ካስገባን በኋላ ኦኬ የሚል አለ። እሱን ስንጫን ፒዲኤፉን ይከፍትልናል። ኢንሹራንሳችንን ዶክመንታችንን ማለት ነው። ዶክመንቱ ደግሞ ፓስወርድ ፕሮቴክተር ስለሆነ ግድ ፓስወርዱ ሪሙቭ መደረግ ይኖርበታል። ምክንያቱም ሼር በምናደርግ ሰዓት ስለማይከፍት ግዴታ ሪሙቭ ማድረግ ይጠበቅብናል። ስለሱም ቪዲዮ ሰርቻለሁ። እሱን ተመልከቱ ገብታችሁ እና የዛሬው ቪዲዮ ይህንን ይመስላል። እናመሰግናለን።